ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ጥንቅሮችን አሰባስበን ይዘን መተናል። ውድ ቤተሰቦቻችን አብራችሁን ስትቆዩ ግን ሊጎች ጅማሮ ላይ ነንና ቅድመ ግምታችሁን፣ ሀሳብ አስተያየታችሁን ሁሉ አጋሩን። በዝውውር መስኮቱ ላይ የተጠናቀቁ ዛሬ በርከት ያሉ ዝውውሮችም አሉ። በስፋት እናነሳቸዋለን እነኚህን ዝውውሮች ወደ ቤተሰቦቻችን። በአውሮፓም በትልቁ ሲጠበቅ የነበረው የሊግ ጨዋታ ፕሪሚየር ሊግ ዛሬም ስለሚመለስ በስፋት እሱም ላይ ትኩረት እናደርጋለን። በሀያላን ክለቦች በአጫጭር ስፖርታዊ መረጃችን ማድሪድ ቤት ጋዜጣዊ መግለጫ ተሰጥቷል። የሳምንቱን ጨዋታ አስመልክቶ እናነሳለን። በባርሴሎና ተጫዋቹ ስለቆይታው እርግጥ አይደለም። በዝውውር መስኮቱ መረጃዎችን ይዘናል። በመረጃ ሰዓታችን የዓለም ኮከቦችና ከዋክብቶችንም የተመለከተ ልዩ ጥንቅር በዚህኛውም የመረጃ ሰዓታችን እንዲሁ የምናደርሳችሁም ይሆናል። ተወዳጁ የእንግሊዝ ፕሪሚየር ሊግ በ8 ዓመት ውስጥ ውድ ቤተሰቦቻችን በርካታ ለውጦችን አየን። የዛሬ 8 ዓመት ቢግ ሲክስ አሰልጣኞች ስማቸው ለሚዲያ የከበደም የገዘፈም ነበረ። አሁን በርካታ አዳዲስ ወጣት ብዙም ልምድ የሌላቸው የፕሪሚየር ሊግን ዋንጫ ምናልባት በክለብ ደረጃና ጥቂቶች በአሰልጣኝ ደረጃ ብቻ ያነሱበትን ዓመት እናያለን። ቪላ ቤት የተጠናቀቀ ዝውውር አለ። የቪላውም ተጫዋች ለዝውውር ራሱን እያዘጋጀ ነው። እንነግራችኋለን ለቪላ ደጋፊዎች። ሲቲ ተጫዋች በይፋ ሸጧል። ቀጣይም ሊሸጠው ያዘጋጀዋል። በእርግጥ ከዚህ ዝውውር ጀርባ የቶትናምን እንቅስቃሴ ማንሳት ይኖርብናል። ማንቸስተር ሲቲ ተጫዋች ለማስፈረም በግል ከስምነት መድረሱን አረጋግጠናል። የሲቲን ተጫዋቾች ፈላጊ ክለቦች በአውሮፓ ዙሪያ በስተዋል። ከነ ምክንያቱ እንነግራችኋለን። ቼልሲ በዝውውር መስኮቱ በንቃት ይሳተፋል ተብሎ ይጠበቃል። በቀጣይ ቀናቶች ቼልሲ በይፋ ከክለቡ ያሰናበተውን ተጫዋች አረጋግጠናል። እንዲሁ በመረጃ ሰዓታችን ከኛ ጋር ቆይታ ስታደርጉም የምትከታተሉት ይሆናል። ሊቨርፑል አዲሱን ተጫዋቹን በፕሪሚየር ሊግ የመጀመሪያ ጨዋታ ጀምሮ ይጠቀማል ተብሎ ይጠበቃል። እንነግራችኋለን። በዝውውር ጉዳይ ላይ ከሊቨርፑል ጋር በተያያዘ ወደ ሊቨርፑል ስለሚመጣ ከሊቨርፑል ስለሚወጣ ሰው እናነሳለን። ፕሪሚየር ሊግ ሊጀመር ነው ለሁሉም ክለቦች። ሊቨርፑል ቤት አንድ ትውስታ አንስተን ጅማሯችን እናደርጋለን። ማንቸስተር ዩናይትድ የግራ ተመላላሽ ተጫዋችን በማምጣት ሂደት ላይ ሁለት ነገሮችን እናነሳለን። የአማካይ ክፍሉንም በዛው አያይዘን እናነሳለን። ዩናይትድ ቅዳሜ በምሳ ሰዓት አልሲቲን ይገጥማል። ጨዋታው ምንም ጥያቄ የለውም፣ ፈታኝ ነው የሚሆነው። ከዚህ ጋር አያይዘን የቡድኑን ቁልፍ ተጫዋቾች የተመለከተም ልዩ ጥንቅር በዚህኛው የመረጃ ሰዓታችን ለዩናይትድ ደጋፊዎች እንነግራችኋለን። አርሰናል በይፋ ተጫዋች አስፈርሟል፣ ይፋ አድርጓል ዝውውሩ መጠናቀቁን። አርሰናል ከዛ የሚጠበቀው ዝውውር የአጥቂ ክፍሉ ላይ ነው። ሚኬል አርቴታ ብቸኛው አሰልጣኝ ሆነው በሚጀመረው ፕሪሚየር ሊግ ዋንጫ ያነሱ ትልቅ ጨዋታ ይጠብቃችኋል ከኮቨንትሪ ሲቲ ጋር። ኤማኑኤል ፔቲን በዚህ ዙሪያ እናነሳለን። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ቅድመ ግምታችሁን ያጋራችሁን በጨዋታ ዙሪያ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። በ11 ተጫዋቾች መከላከል አለብን እያሉ ነው ጆዜ ሞሪኖ። ያ ማለት እነ ኬሊያን እምባፔ እነ ቪኒሺየስ ጁኒየር ግዴታ ወደ ኋላ ተመልሰው ይከላከላሉ ማለት ነው። ይሄን ያላረገ ተጫዋች በሳቸው የቡድን ፍልስፍና በጣም አስቸጋሪ እንደሆነ ይታወቃል። ሺህ ጊዜ ኮከብ ቢሆን ታክቲኬ ከጨዋታው ጋር ይያያዛሉ። አንዳንድ ጊዜ መጫወት አለባቸው፣ አንዳንድ ጊዜ መከላከል አለባቸው እያሉ ነው ሞሪኒዮ። ቪኒሺየስ ጁኒየርን በተመለከተ በማድሪድ ዋንጫ ማሸነፍ እንደሚፈልግ አውቃለሁ፣ እኔም የምፈልገውን ያውቃል። ያለምንም ጥርጥር ለጨዋታዎች በምንዘጋጅበት መንገድ ደስተኛ እንደሆነና ከመጀመሪያው ቀን ጀምሮ ማሸነፍ እንደሚፈልግ ነግሮኛል ብለዋል ቪኒሺየስ ጁኒየር። ቤሊንግሃም እና ኬሊያን እምባፔ ከምርጦች አንዱ ናቸው ብለዋል። አንቾሎቲ ከቪኒ ምርጡን አግኝቷል። ቱዌል ከጁድ ምርጡን አግኝቷል። ዲዲየር ዴሾፕ ከኬሊያን እምባፔ ምርጡን አግኝቷል። እኔ ደግሞ ከሶስቱም ምርጡን አገኛለሁ እያሉ ይገኛሉ። የሮድሪን ፊርማ በተመለከተ ጥያቄ ቀርቦላቸው ነበረ። ወደ ባርሴሎና ያመራውን ተጫዋች የሰጡትን ምላሽ እንመለስበታለን። ከዛ በፊት ግን ስለ ኦሪዮል ቹዋሚኒ እና ስለ ፌድ ቫልቬርዴ በጸቡ ዙሪያ እንግዲህ ሚዲያ ላይ ከወጣ በኋላ ማድሪድ ነገሩን ለማብረድ ብዙ ጥረቶችን አድርጓል። በተለይ ሚዲያ ላይ ከተናፈሰ በኋላ ጆዜ ሞሪኖ ስለ ሁለቱ ጉዳይ ተጠይቀው ነበረ። ከዜሮ እንጀምራለን ያሉት በቹዋሚኒና በፌድ ቫልቬርዴ ጉዳይ ላይ ሁሉ ነገር ሰላም ነው፣ እኔ ምንም የተመለከትኩትም ያየሁትም ነገር የለም፣ አዲስ ነገር ሁሉም ኖርማል ነው ብለዋል ጆዜ ሞሪኖ። የሁለቱ ጸብ ግን ለሚዲያ እንደበቃ የሚዘነጋ አይደለም። ከዛ ውጭ የሮድሪ ፊርማ ለእኛ አስፈላጊ አልነበረም፣ የመሃል ተጫዋች ጉድለት የለብንም፣ ሮድሪ ቢመጣ የቅንጦት
ዝውውር ይሆን ነበር። ልክ ጣፋጭ ኬክ ሰርተህ አናቱ ላይ እንጆሪ እንደማስቀመጥ ማለት ነው። ኬኩ ከተሰራ እንጆሪው አሳሳቢ አይደለም ብለዋል። እነሱ ኬኩ የሚሉት ቹዋሜኒ፣ ካማቪንጋ፣ ፌድ ቫልቬርዴ፣ ቤርናንዶ ሲልቫ የመሳሰሉ ኬኮች አሉን። ስለዚህ እንጆሪውን ሮድሪ ማስፈረም አላስፈለገንም ሲሉ በቀልድ መልክ ዛሬ በጋዜጣዊ መግለጫ ላይ ሀሳባቸውን ሰጥተውበታል። በዚሁ ባርሴሎና ቤት እንሂድ። የፍራንኪ ዲዮንግ ቆይታ የተረጋገጠ አይደለም። በእርግጥ እሱን ለመግዛት አሁን ላይ ክለቦች አይንቀሳቀሱ ዘንድ ጉዳት ላይ እንዳለ ይታወቃል። ግን በቅርብ ጊዜ ክለቦች የተጫዋቾቹን ጉዳት እያዩ ድርድር እያደረጉ ነው። ምን ያክል ጊዜ ከሜዳ ይርቃሉ በሚል ጉዳይ ላይ አንዳንድ ዝውውሮችን ሰምተናል። በዩናይትድ ካርሎስ ባሌባ፣ በሊቨርፑልም ያንኩብ ሚንታ ዝውውር ከነ ጉዳት ነው እየተደራደሩባቸው ያሉ። እንመለሳለን ሁለቱ ዝውውር ላይ። የፍራንኪ ዲዮንግም ጉዳይ በተለይም ደግሞ በዝውውር መስኮቱ ላይ ፈላጊዎቹ ሁኔታ ታይቶ እንደሚቀርብላቸው ገንዘብ ታይቶ ባርሴሎናዎች ሁኔታውን ሊያጠኑ ይችላሉ ተብሏል። በዛ ቦታ ላይ እንደሚታወቀው ፔድሪ ያለ በጣም አስደናቂው ሮድሪ ተጨምሮበታል። ነጋቢ ወጣቶቹ አሉ። በባርሴሎና በኩል የፍራንኪ ዲዮንግ ቆይታ የተረጋገጠ አይደለም። እስከ ዝውውር መስኮቱ ቀን አዲስ ነገር ካለ እናየዋለን። ከዛ ውጭ ኤሪክ ጋርሻም በእርግጠኝነት ይህ ዓመት ሻምፒዮንስ ሊግ የሚመጣበት ሻምፒዮንስ ሊግ ወደ ቤቱ የሚመለስበት ክለብ ይሆናል ባርሴሎና ብሏል። ሁሉም አዲስ ፈራሚዎችና ነባር ተጫዋቾች ሁሉ እየሰራን ያለ ነው ለዚሁ የሻምፒዮንስ ሊግ ዋንጫ ነው እያለ ነው ኤሪክ ጋርሺያም። የአትሌቲኮ ማድሪዱ ዩሊያን አልቫሬዝን በተመለከተም አዲሱ ፈራሚ ኩት ሮሜሮ የሀገሩ ልጅ ነውና እዚህ ከመጣውኝ ወደ 6 ቀን ሆኖኛል። ከመጣው ጊዜ ጀምሮ ከዩሊያን አልቫሬዝ ጋር ተገናኝተናል። ብዙ ጊዜ እሱ አሁንም ጎል ለማስቆጠር በጣም የተራበ ነው። ትኩረቱ፣ ፍላጎቱ ሁሉ ጎሎችን ማስቆጠር ነው። በጣም ደስተኛ እንደሆነ ተመልክቻለሁ ብሏል። ከሰሞኑ የደረሰበት ዘለፋ ግን በአትሌቲኮ ማድሪድ ደጋፊዎች አይደለም በሰው ሜዳ በገዛ ሜዳው ሜትሮፖሊታኖ ስቴዲየም እንዴት ጨዋታ ያደርጋል የሚለው በጉጉት እንዲጠበቅ የሚያደርግ ነው። በጣም ከፍ ያለ ዘለፋና ወቀሳ ነበረ ሰሞኑን ሲያስተናግድ የነበረው። ይህ ጉዳይ እንደውም ወደ ባርሴሎና እንዳያመራ ክለቡ ስለሚያግደው እንጂ ለዝውውሩ ጥሩ በር ከፋሽ ነበረ። ከዛ ውጭ ግን ሞር ለሌሎች ክለቦች ከስፔን ውጭ ላሉ ክለቦች ደግሞ ሌላ እድል የሚከፍት ተብሎ ሲዘገብ እንደነበረ የሚዘነጋ አይደለም። ራዳሚል ፋልካኦ በእግር ኳስ ካየናቸው በጣም አስደናቂ 9 ቁጥሮች ውስጥ አይረሳም። በበርካታ ክለቦች ተጫውቷል። በፕሪሚየር ሊግ እንኳን በዩናይትድ እናውቀዋለን። በሞናኮ ሌላ በጣም የማይረሳ ጊዜን ያሳልፏል። ራዳሚል ፋልካኦ ሜሲ 1 ጎል ካስቆጠረ ሰዎች ለምን 2 አላስቆጠረም ይሉሃል። ከቅጣት ምት ጎል ካስቆጠረ ደግሞ ያስቆጠረው በፊት ለፊቱ በተደረቡ ተጫዋቾች አቋቋም ስህተት ነው ይላሉ። ቡድን ከተሸነፈ ሁልጊዜ ጥፋቱ የሜሲ ይሆናል። የዓለም ምርጥ ስትሆን ሁሉ ነገር ባንተ ዙሪያ ነው። ይሄ አንዱ ምልክት ነው እያለ ነው። ሜሲ ከሰሞኑ ጎሎችን እያስቆጠረ ነው፣ አሲስት እያደረገ ነው፣ ተመልሷል ወደ ጨዋታ። ከዛ ውጭ ግን ሜሲን ካነሳን አርሰን ቬንገርን በዛው አንስተናቸው እንለፍ። አርሰን ቬንገር በእግር ኳስ ሕይወታቸው ወይም በሙያቸው ካዩቸው ነገሮች ሁሉ በጣም የሚደነቁባቸው ብዙ ቅጽበቶችን እንዳሳለፉ ያነሳሉ። ግን እሳቸው ክርስቲያኖ ሮናልዶና ሜሲ ያደረጓቸው ነገሮችን በብዙ ያነሷቸዋል። የተለያየ ዘመናት ተጫዋቾችን ማነጻጸር ከባድ ነው። ሜሲና ሮናልዶ ግን በእግር ኳስ ልዩ ነገር አሳክተዋል ብለዋል። ምናልባት በእግር ኳስ ዓለም ውስጥ ሮናልዶና ሜሲ ለብዙ ነገር ምሳሌ መሆን ይችላሉ። እሳቸው ሁለቱም ለእግር ኳስ ዓለም ብዙ ነገር አበርክተዋል እያሉ ይገኛሉ። ሁለቱንም አንድ ላይ መደገፍ አይቻልም ወይ? ምናልባት የአርሰን ቬንገርን መልከታ ካያችሁ በኋላ ጻፉልን። ውድ ቤተሰቦቻችን ተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው መረጃ እንሻገር። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ እንግዲህ ጅማሮን ያደርጋል። ምሽት 4 ሰዓት ሲል አርሰናል ከኮቨንትሪ ሲቲ ይጫወታሉ። ከዛሬ 8 ዓመት በፊት ቢግ ሲክስ የሚባሉ ክለቦች ቶትንሃም በፖቼቲኖ፣ ሲቲ በፔፕ ጋርዲዮላ፣ ዩናይትድ በሞሪኒዮ፣ ሊቨርፑል በየርገን ክሎፕ፣ አርሰናል በአርሰን ቬንገር፣ ቼልሲ እንደ አንቶኒዮ ኮንቴ ባሉ አሰልጣኞች ስር ሆኖ ነበረ ያን ጨዋታ የተደረገውና በጣም የገዘፉ አሰልጣኞች ናቸው። አሁን ግን ሮቤርቶ ዲዘርቢ፣ እነ ማሬስካ፣ ካሪክ፣ አንቶኒ ኤራኦላ እንደዚሁም ሚኬላ ማርቲያን አርቴታ እና ዣቪ አሎንሶ ናቸው። ከዚህ ውስጥ ከሚኬላ ማርቲያን አርቴታ ውጭ የፕሪሚየር ሊግ ዋንጫን ያነሳ አሰልጣኝ የለም። ምናልባት በተጫዋች እነ ካሪክን እነ ዣቪ አሎንሶን ምናልባት ልናነሳ እንችላለን። ግን የዘንድሮ የፕሪሚየር ሊግ ዋና ዋና ቢግ ሲክስ አሰልጣኞችን ከድሮቹ መለስ ብላችሁ አነጻጸራችኋቸው ወይ? ጻፉልን። በተወዳጁ የእንግሊዝ ፕሪሚየር ሊግ በርከት ያሉ ዝውውሮችንም እየሰማን እንገኛለን።
ለአብነት ያክል ቪላ ቤት አንድ የምንጠብቀው ዝውውር የተከላካይ ስፍራ ተጫዋች ነበረ። ዛሬ በቪላ በኩል የተከላካይ ስፍራ ተጫዋች በይፋ አስፈርመዋል። አስቶን ቪላ አሮዋን ቢሳካን መስፈረማቸውን ይፋ አድርገዋል። አስቶን ቪላዎች የቀድሞ ክሪስታል ፓላስ፣ ማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የነበረው አሮዋን ቢሳካን የግላቸው አድርገዋል። በእርግጥ ቪላ የተከላካይ ክፍሉ በጣም እንደሳሳና ብዙ ተቃውሞ ሲቀርብበት ነበረ። ስለ ዝውውሩ ተጨማሪ መረጃ በቀጣይ ይኖረናል። ሌላው በቪላ በኩል ኤሚሊያኖ ማርቲኔስ ክለቡን ይለቃል ተብሎ ይጠበቃል። ዱቢ ላለፉት 2 ተከታታይ ዓመታት ወደ አዲስ ክለብ የሚያደርገው ዝውውር መሳካት ባለመቻሉ ምክንያት ወኪል ለመቀየር ወስኗል። አሁን ቀጣዩ ክለቡን ሊያገኝ የሚያስችል አዲስ ወኪል እንግዲህ ይፈልጋል። በቀጣይ ቀናት ይፋ ያደርጋል ተብሏል። የአሁኑን ወኪሉን ግን ማሰናበቱን ሰምተናል። ቶትንሃም ሆትስፐርስ በዝውውር መስኮቱ ውድ ቤተሰቦቻችን ራሱን እያደራጀ እያጠናከረ ያለበት መንገድ ለፕሪሚየር ሊግ ስጋት አይሆንም ብሎ ማሰብ ቀላል አይደለም። ባለፉት 2 ዓመታት ላለመውረድ ተጫውቷል፣ የተረጋገጠ ነው። አሁን ግን ሁሉ ነገር ተቀይሯል። ሮቤርቶ ዲዘርቢ አሰልጣኝ ሆኗል። የፕሪሚየር ሊግ ልምዳቸው ይታወቃል። ተጫዋች አምጥቷል። ሳንድሮ ቶናሊን 100 ሚሊዮን ፓውንድ አጠቃላይ ክፍያ ይከፍሉበታል። ማቲያስ ፈርናንዴዝን 85 ሚሊዮን ፓውንድ፣ ጃን ፖል ቫን ሄከን 52 ሚሊዮን ፓውንድ። ዛሬ ሳቪኒዮን ዝውውር ጨርሰዋል በ85 ሚሊዮን ፓውንድ አጠቃላይ ክፍያ። አንዲ ሮበርትሰንን፣ ማርኮ ሴኔስን፣ ማርቲን ዱቭራቫክን በነፃን ያስፈረሙት ውድ ቤተሰቦቻችን። ይህ ቶትናም ለፕሪሚየር ሊግ አይከብድም አይገስፍም ማለት ቀላል ሊሆን አይችልም። የሰሜን ለንደኑ ክለብ ቶትንሃም ሳቪኖን ከማንቸስተር ሲቲ የሚያስፈረመው በ85 ሚሊዮን ፓውንድ ነው። ማንቸስተር ሲቲ ተጫዋቹን በ2014 ከጄሮና 40 ሚሊዮን ዩሮ አካባቢ ነው ያስፈረመውና በጣም ትልቅ ትርፍ አግኝቶበታል። የ2 ዓመቱ ሳቪኖ ለማንቸስተር ሲቲ 53 ጨዋታን ሲያደርግ 2 ጎሎችን አስቆጥሮ 12 ኳሶችን አመቻችቶ አቀብሎ ነበረ። ቀጣዩ የቶትንሃም የሮቤርቶ ዲዘርቢ የቀኝ ክንፍ አጥቂ ሆኖ ይጫወታል። ቀጣዩ ፈራሚ ከዛው ከሲቲ እንዲሆንላቸው ኡመር ማርሙሽ ሆኗል። ውድ ቤተሰቦቻችን አሁን በተረጋገጠ ሁኔታ ቶትናም ይሄንንም ዝውውር እንደሚጨርስ ለደጋፊዎቹ ይፋ አድርጓል። ቶትናም ኡመር ማርሙሽን ለማስፈረም እርግጠኛ ናቸው ይላል የፋብሪዚዮ ሮማኖም ዘገባ። አጥቂው ላይ ያለው ድርድር ወደ መጨረሻ ምዕራፍ ደርሷልና በቀጣዮቹ ቀናት ቶትናም የሌላኛውን የሲቲን ኮከብ ማርሙሽን ዝውውርም ያጠናቅቃል ተብሏል። ማንቸስተር ሲቲ በምትኩ ምን እያደረገ ነው የሚለውን እናንሳ። ሲቲ ተጫዋች ለማስፈረም በግሉ ከስምነት ደርሷል። ማንቸስተር ሲቲ የ22 ዓመቱን ብራዚላዊ አላን ኤሊያስ ጋር በግል ጉዳዮች በዛሬው ዕለት በይፋ ከስምነት ደርሰዋል። ማንቸስተር ሲቲ ከተጫዋቹ ጋር በግል ውሎች ላይ ከስምነት ከደረሰ በኋላ የክንፍ አጥቂውን ከፓልሜራስ ለማስፈረም ከክለቡ ጋር ድርድራቸው ተጠናክሮ ቀጥሏል። ፓልሜራስ የውል ማፍረሻ 100 ሚሊዮን ዩሮ የለጠፈበትን ተጫዋች ሲቲ በተቻለ መጠን ከዛ በታች ለማስፈረም ይፋ ድርድራቸው ተጠናክሮ ቀጥሏል። በግል ግን ከስምነት ደርሷል። ስለዚህ የሳቪኖ ተተኪ ይሆናል ለማለት ነው። ቀጣይ ሲቲዎች የሚጠብቁት ደግሞ ተተኪ ደረጃ ሮድሪን ነው። አማካኝ ክፍሉ ላይ ታይጃኒ ራይንደርስም ለቋል። ኒኮ ጎንዛሌስ ከኒካስል እየተደራደረ ነው። ስለዚህ ዛ ቦታ ላይ ይጠበቃል። ያ ቦታ ምናልባት በኤንዞ ፈርናንዴዝ ሊተካ የሚችልበት እድል አለ፣ ግን በጣም አጠራጣሪ ነው። በተደጋጋሚ እንደ አድማጫችን የኤንዞ ፈርናንዴዝ ዝውውር ወደ ሲቲ በሚል ጥያቄ እያጠየቀን ነበረ። ሲቲና ኤንዞ ፈርናንዴዝ ተነጋግረው ተግባብተዋል በቃል ደረጃ፣ ያው በመርህ ደረጃ ለመዘወር ግን ድርድሩን ገፍተው ያልሄዱበት ከሂሳቡ ጋር በተያያዘ ነው። ምናልባት ሂሳቡን ቼልሲ የሚቀንስ ከሆነ እና ዴድላይኑ ተቀምጧል በቼልሲ በኩል አልፏል፣ ያንን ከተስማሙ ሲቲ ወደ ዝውውሩ ተመልሶ ይገባል። የአዮብ ቧዴም ጉዳይ ተንጠልጥሎ እንዳለ የሚዘነጋ አይደለም። የሲቲ ተጫዋቾች ግን በበርካታ ክለብ እየተፈለጉ ነው። አሁን ደግሞ ሌላኛውን ተጫዋች ሩበን ዲያዝን በተመለከተ ትኩረት ያደረገው ክለብ ኤስ ሚላን ነው። ኤስ ሚላኖች የመሃል ተከላካዩን ስፍራቸውን ለማጠናከር ፖርቱጋላዊን ተከላካይ ሩበን ዲያዝን እየተመለከቱ ነው። ግን ውድ ቤተሰቦቻችን ጋዜጣ ዴሎ ስፖርት ይህን ዝውውር በተመለከተ ይዞት በወጣው መረጃ ስር በቀጣይ የማሬስካም አምበል የሚሆነው ተጫዋች በቀላሉ ሲቲን ይለቃል ተብሎ አይጠበቅም የሚል መረጃን ይዞቷል። ኤስ ሚላኖች ሁኔታውን እየተከታተሉ ነው። ሌላ በሲቲ ቤት ጋርዲዮላ ልናነሳው ወደናል። በእርግጥ ተሰናብተዋል፣ ማሬስካ ተክተዋቸዋል። ጋርዲዮላ ያለቀሱበትን ቀን ይናገራሉ። በርካታ የተለቀሰበት ጊዜ አለ። በእርግጥ የቡድኑ የፕሪሚየር ሊግ ዋንጫ እንደማይበላ ያረጋገጠበትን ጊዜ አልቅሰዋል። 2025ም በኬቨን ደብሩይና ጋር እንዳለቀሱ ተናግሯል። በተለይም በክለቡ ኮንትራቱ እንደማይራዘም ከተረጋገጠ በኋላ ማለት ነው። ከተጫዋቾቹ ጋር የነበራቸው ቀረቤታ ምክንያት እንደሆነ ያነሳሉ። የደብሩይና መልቀቅ ግን ምናልባት ጊዜውን የጠበቀ ነው ብላችሁ ታስባላችሁ? በወቅቱ ጻፉልን።
ቼልሲ በቀጣይነት ያው የሚጠበቀው በትልቁ ተጫዋቾችን የመልቀቅ ሂደት ነው። በእርግጥ የለቀቃቸው በርከት ያሉ ተጫዋቾች አሉ። አሁን ደግሞ የተረጋገጠ አንድ የለቀቀው ተጫዋች አለ። በእርግጥ በጣም አስፈላጊ ናቸው እነኚህ ለቼልሲ የሚደረጉ ስንብቶች። ክሪስታል ፓላስ ከቼልሲ ጋር ከስምነት ደርሷል አክሰል ዲሳሲን በውሰት ለመውሰድ። ዲሳሲ የሕክምና ምርመራውን እንዲያደርግም ፍቃድ አግኝቷል። የውሰት ውሉ በሁለቱ ክለቦች መካከል ከስምነት ከደረሰ በኋላ ቼልሲ የውሰት ክፍያን ይቀበላል። ክፍያው በሙሉ ደሞዙ በፓላስ ይከፈላል። የውሰት አማራጩ ቋሚ አይሆንም። በአመቱ መጨረሻ ላይ አማራጭ ነው። ከፈለጉ ነው ፓላሶች ቋሚ የሚያደርጉት። ቼልሲ ቤት እንዲህ ያሉ ስንብቶችን ከሰሞኑ በተደጋጋሚ እንሰማለን ተብሎ ይጠበቃል። ከቼልሲ ጋር በተያያዘ ከሰሞኑ አሰልጣኝ ዣቪ አሎንሶ የቡድኑን ተጫዋች እንደማይለቁ አረጋግጧል። በተለይም የቡድናቸው ቁልፍ ተጫዋች የሆነውን ኤንዞ ፈርናንዴዝን የመልቀቅ ምንም አይነት ፍላጎት እንደሌላቸው ይፋ እንዳደረጉ ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በእሳቸው በኩል ክለቡን እንዲለቅ የማይፈልጉት ተጫዋች ነገር ግን መጨረሻ ላይ እንዳልታሰበው ሆኖ ክለቡን የሚለቅ ከሆነ ግን ቡድኑ ወደ አማካኝ ስፍራ ዝውውር መምጣቱ አይቀርም። ከሁለት አንዳቸው በተለይ አሌክስ ስኮትን ከበርንማውዝ እና እንደዚሁም ደግሞ የክሪስታል ፓላሱን አዳም ዋርተንን ጉዳይ በዝርዝራቸው ውስጥ አካተው እየተከታተሉ ነው። አሁንም እነኚህ ዝውውሮች ላይ ግን ቼልሲ እንቅስቃሴ ሊያደርግ ያልፈቀደው በኤንዞ ፈርናንዴዝ ላይ የተመሰረተ እንቅስቃሴ ስለሚያደርጉ ነው። አሁን ባለው ሂደት ኤንዞ ፈርናንዴዝ በቼልሲ 100% ቆይቷል ለማለትም በጣም አስቸጋሪ ነው። ሲቲ ከዝውውሩ በይፋ ስላልወጣም ቼልሲ ምንም እንኳን ባለፈው አርብ ድረስ ዴድላይኑን አስቀምጠው ከዚህ በኋላ እንዳትመጡብን ቢሉም ነገሩ ግን የተቋጨ ነው ማለት ስለሚቸገር፣ ለማንኛውም ጉዳዩን እየተከታተልን ከስር ከስር የምናጠራው ይሆናል። ሊቨርፑል ደረስን። ቪክተር ሙኒስ የዚህ ክረምት ቼልሲ ሊቨርፑል ፈራሚዎች ውስጥ አንዱ ነው። በነገራችን ላይ ጀርሚ ጃኬት የጠረለን የመጣው የክረምት ፈራሚ ሊባል አይችልም። በክረምት ክለቡን ተቀላቀለ እንጂ ሮናልድ አራሆ የውሰት ዝውውር ነው። ስለዚህ ክለቡን በቋሚነት ተቀላቀለ የሚባል ወይም ቼልሲ ሊቨርፑል ያን ያህል ገንዘብ አውጥቶ አመጣው የሚባል ተጫዋች አይደለም። በትክክል 100% ጥርት ያለ ንጹህ ዝውውር ልንን እንችለው የቪክተር ሙኒዝን ነው። በሊጉ በዚህ ውድድር ዘመን መጫወት ለመጀመር እየጠበቅኩ ነው ብሏል። ነገር ግን አላሜና ግቦቼ የመጀመሪያዎቹ እዚህ እንግሊዝ ውስጥ ካለው የጨዋታ ፍጥነትና ባህል ጋር መለማመድ ነው። እንደ ተጫዋች ማድረግና በስልጠናና በጨዋታ ላይ በየቀኑ ራሴን ማሻሻል አለብኝ። ለዛ ዝግጁ ነው ብሏል ቪክተር ሙኒዝ። ምን እየጠበቃችሁ ነው ከዚህ ተጫዋች? ሊቨርፑልን መልከታችሁን አጋሩን። ከሊቨርፑል ጋር በተያያዘ ከብራይተኑ ተጫዋች ያንኩብ ሚንታ ጋር የሚደረገው ድርድር ቀጥሏል። ይፋዊ ጥያቄው የመጀመሪያው ከተደረገ በኋላ ሊቨርፑል ሁለተኛ ጥያቄውን ያቀርባል ተብሎ ይጠበቃል። ሌላው በቶትንሃም እና በሊቨርፑል በኩል መደበኛ ድርድር አልተካሄደም። ቶትንሃም የሳቪኒዮን ዝውውር እስከ 85 ሚሊዮን ፓውንድ ክፍያ አጠናቋል። ምናልባት ኮዲ ጋክፖ ጋር ሲመጣ ቶትንሃም ሊቨርፑሎች ተጫዋቹን መሸጥ ከፈለጉ ምን ያህል ሊጠይቁ እንደሚችሉ ምናልባት ከዛ መረጃ ሊሰበስቡበት ይችላሉ። በተለይም የከርትስ ጆንስ የተሸጠበት ገንዘብ ሊቨርፑልያን በብዙ አበሳጭቷልና ወደ ኮዲ ጋክፖ ዝውውር ቶትንሃም የሚመጣ ከሆነ ለሳቪኒዮ ያውን ብዙ ጨዋታ ለማያደርገው በሲቲ ቤት ቁጥር 1 ላልሆነው ሰው 85 ሚሊዮን ፓውንድ ተከፍሏል። ስለዚህ ሊቨርፑሎች ከዚህ ዝውውር ምን ያህል ማግኘት አለባቸው የሚለው ሊያሰሉት ይችላሉ። አሁን ባለው ሂደት ግን ኮዲ ጋክፖን የመልቀቅ በዚህ ክረምት ምንም አይነት ፍላጎት በሊቨርፑል በኩል ግን የለም። ከቡድን ዜና ጋር በተያያዘ አንቶኒ ኤራውላ እናንሳቸው። በእርግጠኝነት አንዳንድ ተጫዋቾች እናስፈርማለን። አንዳንድ ዝውውሮች ለማጠናቀቅ እስከ መጨረሻው ቀን መጠበቅ ይኖርብናል። ነገር ግን ዋናው ነገር የመጨረሻው ነገር ነው። ይህም በዝውውር መስኮቱ የመጨረሻ ቀን የሚፈጠረው እናያለን ብለዋል። ቡድናችን ውስጥ በጣም ምርጥ ተጫዋቾችም አሉ ብለዋል። አንዳንድ ተጫዋቾች በእርግጠኝነት እናስፈርማለን ካሉ አንቶኒ ኤራኦላ ማንን አምጥተው በቀጥሩት ቀናት ሊቨርፑልን ያስፈነድቃሉ የሚለው ይጠበቃል። በእርግጥ ያንኩብ ሚንታ ጋር እየተደራደሩ ነው። እንደውም ሂሳብ አቅርቦ ውድቅ ተደርጎባቸዋል። ብራድሌይ ባርኮላና ምባይን ዝውውር ላይ በይፋ አልወጡም፣ በይፋ አሉ። እንደውም ዝውውር ውስጥ ጉዳዩን እየተመለከት ነው እንገኛለን። እኛም የሊቨርፑል ደጋፊዎችንም ካሰለችው ዝውውሮች አንደኛው እንደሆነ ይታወቃል። የፓሪሰን ጀርሜኖቹን ኮከብ ማምጣት ጉዳዩን እየተከታተል ነው በቃል ስፖርት ዩቲዩብ ቻናልም በዚህኛውም ላይ ምናልባት ግን የያንኩብ ሚንታ ለሊቨርፑል በሂሳብ ደረጃ እና በፕሪሚየር ሊግ ልምድ ደረጃ ቀለል ያለው ሊሆን ይችላል። ጉዳዩን አጣርተን እንዲሁም እናካፍላችኋል። ከአንድ ምሽት በፊት መልእክት ተለዋውጠን ነበር። ትልቅ ነገር አልነበረም። ስለ ደህንነታችን ነው መልእክት የተለዋወጥ ነው። ዶታን በጣም ወደው ነበር ይላል ጄምስ ሚለር። እንደ ተጫዋች ወደው ነበር፣ እንደ ቡድን አጋርና እንደ ጓደኛም በጣም እንዋደር ነበር ይላል። በኋላም ላይ ሚለር በብራይተን ቁጥር መለያን መርጧል። ይህን ማድረጌም
ትክክል እንደሆነ ተሰማኝ። በየቀኑ መሌን ለመልበስ እሱን አስታውሳለሁ ብሏል። ሊቨርፑል አብረን የቆየነው 3 የውድድር ዘመናት ብቻ ነው። ዜግነታችን የተለያየ ነው። የእድሜ ልዩነት ትልቅ ነበር፣ ግን ከመጀመሪያውም በጣም ተግባብተን ነበር። ጆታ ድንቅ ሰው ነበር። በእግር ኳስ ሕይወቴ ካገኟቸው የቡድን አጋሮች መካከል በጣም ከምወዳቸው አንዱ ነበር ይላል። እናም የጆታ ህልፈተ ሕይወት አንድ ቀን በፊት መልእክት መለወጣቸውንና ስለ ጓደኝነት ደህንነታቸው ብቻ አውርተው እንደነበረ ይናገራል። ሊቨርፑሎች ለጆታ ስንል አምና ማስታወሻ ብለው ሐውልት ከማቆም የዘለለ ዋንጫ ሊያመጡለት አልቻሉም። ዘንድሮ ዲጎ ጆታን ሊቨርፑሎች በምን መንገድ ያስቡት ይሆን? ውድድሩ በይፋ ፕሪሚየር ሊግ እንደተጀመረ ይታወቃል። ማንቸስተር ዩናይትድ የግራ ተመላላሽ ተጫዋች ማምጣት በቀሩት ቀናት እንደ ቤት ስራ እንደሚሰሩት ራሳቸው ማይክል ካሪክ አረጋግጠዋል። በርካታ ተጫዋቾችን ዩናይትድ እያነጋገረ ነው። ሊዩሶል ቁጥር አንድ ምርጫው ነው፣ ግን ይህ ብቸኛው አማራጭ ሆኖ ሊቀጥል አልቻለም። ከኒካስል ጋር እስካሁን አልተግባቡበትን፣ ኒካስል አንሸጥም እያለ ነው። ተጫዋቹ ሁለቱ ክለቦች የሚስማሙ ከሆነ በመርህ ደረጃ ዩናይትድን የመቀላቀል ፍላጎት አለው። ከዛ ውጭ ግን በማንቸስተር ዩናይትድ በኩል ሌሎችንም አማራጮች በማየት ሂደት ላይ አነስተኛ ወጪ ያለው ግን በዕድሜ 28 የሆነው ባለፉት 3 ዓመታት በ28 አሲስቶች የምናውቀውን ተጫዋች ለማምጣት የሚደረገው ጥረት እንደቀጠለ ነው። ማንቸስተር ዩናይትዶች አነስተኛ ውጪ ላይ ትኩረት አድርገዋል የተባለው። ከዛ ውጪ በዩናይትድ በኩል ግን ያን የሜዳ ክፍል ሳያጠናክሩ ዓመቱን የሚጀምሩ ከሆነ ሌላ አማራጭ አላቸው። ሉክሾ ሲደመር የፓትሪክ ዶርጉ ወደኋላ መመለስ አስገዳጅ ይሆናል ማለት ነው። የቀኝ ክንፉ ማርከስ ራሽፈርድና ማቲያስ ኩኛ ይፈራረቁበታል እንደማለት ነው። ስለዚህ ፓትሪክ ዶርጉ 2 ሚና ይዞ በዩናይትድ ሊጫወት የሚችልበትም ሌላኛው በዩናይትድ የተያዘ አማራጭ ነው። ማንቸስተር ዩናይትድ ማይል ሉዊስ ስኬሊን ለማስፈረም ፍላጎት ነበረው። ከወኪሉ ጋር ተነጋግረዋል። መደበኛ ያልሆኑ ንግግሮች ወይም ድርድሮች ሳይሆን መጠይቆች ነበሩ ተጫዋቹን ማግኘት ስለሚቻልበት ሁኔታ። በተለይም ዩናይትድ የማይል ሉዊስ ስኬሊን ዝውውር የፈለገበት በሁለት ምክንያት ነው። አንዱ በግራ እግሩ መጫወት የሚችል አማካኝም ነው። ሌላኛው በግራ ተመላላሽ ቦታ ላይ ለአርሰናል ጨዋታን አድርጓልና ዩናይትድ ይህን ሁለት ባህሪውን ወዶለት ነበረ። በኋላም ላይ 19 ዓመቱ ሉዊስ ስኬሊ በአርሰናል ዝውውሩ እስካሁን አልተፈቀደምና በቡድን ውስጥ ማቆየት፣ ከዛ ውጪ ከተሸጠ ደግሞ በጣም ትልቅ የተባለ የዝውውር ሂሳብና አርሰናል ወደፊትም ተጫዋቹን ሙሉ ለሙሉ ማጣት ስለማይፈልግ የአርሰናልን መብት ያካተተ ውል ይፈለጋል። ዩናይትድ ሙሉ ትኩረቱን ወደ ካርሎስ ባሌባ ዙሯል። ባሌባ በግራ እግሩ ይጫወታል። ሌላኛው ጥሩ አማራጭ ነው። አንዱ ዩናይትድ በዝውውር መስኮቱ የማይል ሉዊስ ስኬሊን ዝውውር ትተው ወደ ካርሎስ ባሌባ የመጡበት ነው። ድርድሩ ቀጥሏል። እስከ 70 ሚሊዮን ፓውንድ ዝውውሩ ይጠናቀቃል ተብሎ ይጠበቃል። ድርድሩ እንደቀጠለ ነው። በቡድን ዜና ብሩኖ ፈርናንዴዝ በፊፋ 2027 የተሰጠው ሬቲንግ 89 ነው። በፕሪሚየር ሊግ ሃላንድ 91 ተመልክቻለሁኝ። ከዛ በላይ ያያችሁት ካለ አካፍሉን። ብሩኖ 89 ነው የተሰጠውና አይቼዋለሁ። ትክክል ይሁን አይሁን ግን አላቅም ብሏል። ደስተኛ ነኝ። ምናልባት ከሌሎች ጋር ሲነጻጸር ትንሽ ቀርፋፋ ነኝ እና ምናልባት ለዛ ይሆናል ይላል ሬቲንጉ ያነሰውም። ቪቲኒያ በጨዋታ መሃል ከኔ የበለጠ ፈጣን ሊሆን አይችልም፣ ስለዚህ የእነሱ ስህተትም የተወሰነ መንገድ አይቼበታለሁ ብሏል። እንዳጠቃላይ ግን ብሩኖ 89ን መቀበል እንዳልፈለገ እየተናገረ ይገኛል። ብሩኖ በማንቸስተር ዩናይትድ ይቆያል። ብሩኖ ኮንትራቱን አራዝሞ ነው የሚቆየው ወይንስ ባለው ኮንትራት ነው የሚቆየው የሚለው ግን አሁንም እልባት ያላገኘ ጉዳይ ነው። ዲያጎ ዳሎ ግቤ ለማንቸስተር ዩናይትድ መጫወት ማሸነፍ፣ ለዚህ ታላቅ ክለብ ዋንጫ ማምጣት ነው። አዲሱን የውድድር ዓመት ለማንቸስተር ዩናይትድ በደንብ ተዘጋጅቻለሁ፣ ዩናይትድን ወደ ቀደመ ክብሩ በመመለስ ሂደት ውስጥ አካል መሆን እፈልጋለሁ ሲል ተደምጧል። ሌላኛው የቡድን አጋርና ተተኪ እየተፈለገለት የሚገኘው ሉክሾ ይህን ክለብ ከተቀላቀልኩ ረጅም ጊዜ ሆኖኛል እና ይህ ስብስብ እስካሁን በክለቡ ካየኋቸው አሁን ምርጡ ነው ብሏል። የተለያዩ ቡድኖችና የተለያዩ ክለቦች ድባቦችን አይቻለው። ነገር ግን ያለ አንዳች መጠራጠር የምናገረው ነገር ቢኖር የአሁኑ የማንቸስተር ዩናይትድ ስብስብ ጥንቅቅ ያለ ነው እያለ ነው ሾ። በዚህ ክለብ እንግዲህ በዋንጫ ደረጃ መፎካከር የሚችሉ ስብስቦችን መያዙን እየተናገረ ነው። 2014-15 የውድድር ዘመን ጀምሮ በሁሉም የፕሪሚየር ሊግ ውድድር ዘመናት ለአንድ ክለብ የተጫወተ በነገራችን ላይ ብቸኛው ተጫዋች ሉክ ሾ ነው። አሁን ዩናይትድ ተተኪ እየፈለገለት ነው፣ ግን ተተኪውን ማግኘት እንዴት እንደተቸገረ የሚዘነጋ አይደለም። ሩኒ ራሽፎርድን በተመለከተ አሁን በደንብ ጠንክሮ ተመልሶ ለማንቸስተር ዩናይትድ ማንነቱን ማሳየት የሚችልበት በጣም ጥሩ እድል አግኝቷል። እኔ በተጫዋቹ ብቃት እርግጠኛ ነኝ እያለ ነው። በዩናይትድ አብረው ተጫውተዋል። በነገራችን ላይ ቡድን አጋሩም ነበረም። እሱ ጎሎችን ማስቆጠር ይችላል። እናም ጎል ማስቆጠር የሚችልበትን አጋጣሚ ተመልሶ ማግኘት ይችላል።
አሁን የኔ ጥያቄ ተጫዋቹ ተርቧል ወይ ነው። ለዩናይትድ ለመጫወት መራቡን ማሳየት አለበት። ወደ ደጋፊው ልብ የሚመለስበት ጥሩ እድል አግኝቷል ብሏል። እናም ማይክል ካሪክ በሚሰጡት እድል ራሱን ማሳየት አለበት። ይሄም በዩናይትድ እንኳን ባይቆይ በቀጣይ ዩናይትድን የሚለቅ ከሆነ ለፈላጊ ክለቦች ራሱን በደንብ ማዘጋጀት አለበትና ለዩናይትድ መጫወት ምን ማለት እንደሆነ ማወቅ አለበት እያለ ነው። ራሽፈርድ በማይክል ካሪክ አሳማኝነት በቡድኑ እንዲቆይ ተደርጓል። እስካሁን ባለ ሂደት በማንቸስተር ዩናይትድ በኩል ተጫዋቹ ይቀጥላል የሚል ነው። በቀዳሚውም ጨዋታ ወይ በቋሚነት ወይ ከተጠባባቂ ወንበር ጀምሮ ለዩናይትድ ጨዋታ ያደርጋል ተብሎ ይጠበቃል። በፕሪሚየር ሊጉ የሃል ሲቲው አሰልጣኝ ከማንቸስተር ዩናይትድ ፍልሚያ በፊት ጋዜጣዊ መግለጫ ሰጥተው ነበረ። የቅዳሜውን የምሳሳ ጨዋታ በተመለከተም ቅድመ ግምቶች ሁሉ ለማንቸስተር ዩናይትድ ነው የሚሉት የሃል ሲቲው አሰልጣኝ ሰርጌ ያክሮቪች፣ ለማንቸስተር ዩናይትድ ግን እኛ ጨዋታውን አስቸጋሪ እናደርገዋለን ሲሉ ተደምጠዋል። ለዩናይትድ ፈታኝ ለመሆን እንሞክራለን የሚሉት ሰርጌ ያክሮቪች ሃል ሲቲ ጠንካራ ቡድን ሆኖ መጥቷል ብለዋል። ወደ ፕሪሚየር ሊጉ እኔም በሆን ከሌሎች አሰልጣኞች ጋር መፎካከር ስለምፈልግ ጨዋታውን በጉጉት እየጠበቅኩት ነው ሲሉ ተደምጠዋል። በእርግጥ አዳጊ ቡድንን መግጠም ቀላል ነገር ተደርጎ እንደማይወሰድ ማይክል ካሪክ በራሳቸው ትላንትና በሰጡት ጋዜጣዊ መግለጫ አረጋግጦ ነበረ። ማይክል ካሪክ ለጨዋታው ዝግጁ ነን፣ ግን ከሃል ሲቲ የሚጠብቀን ቀላል ፈተና አይደለም ሲሉ እሳቸውን በጋዜጣዊ መግለጫ ሰጥተው ነበረ። አሁን ደግሞ የኤልሲቲው አሰልጣኝ ቅድመ ግምቶች ሁሉ በሚዲያው ለማንቸስተር ዩናይትድ ቢሆንም እኛ በደንብ ተዘጋጅተናል እያሉ ይገኛሉ። ለማንቸስተር ዩናይትድ የፕሪሚየር ሊግ የመክፈቻ ጨዋታ ከሜዳ ውጪ ቅዳሜ 8:30 ከሃል ሲቲ ጋር እንደሆነ ይታወቃል። ሻምፒዮኖቹ በይፋ ተጫዋች አስፈርመዋል። የወቅቱ የፕሪሚየር ሊግ ሻምፒዮን አርሰናል እንግሊዛዊን ተከላካይ ኢዜሪ ኮንሳ ዝውውር ተጠናቋል። የሕክምና ምርመራው ተሳክቷል። መድፈኞቹ ተከላካዩን ከአስቶን ቪላ በ51 ሚሊዮን ፓውንድ እንዳስፈረሙ ይታወቃል። እንግሊዝ ተከላካይ ኢዜሪ ኮንሳ በአርሰናል ቤት ለ4 ዓመትም ኮንትራቱን በይፋ ኑሯል። የ8 ዓመቱ ተከላካይ ኮንሳ በአስቶን ቪላ ቤት በነበረው ቆይታ 286 ጨዋታን አድርጎ ነበረ። ኮንሳ፣ ሞርጋን ሮጀርስ፣ ዩሪ ቴሌማንስ እና ሉካስ ዲኜን በመከተል አስቶን ቪላን የለቀቀ ሌላኛው የቡድኑ ቁልፍ ተጫዋች ግን መሆኑ የሚዘነጋ አይደለም። ኢዜሪ ኮንሳ ማለት ውድ ቤተሰቦቻችን 73.1 በመቶ የመሬት ላይ ፍልሚያን ያሸነፈ በፕሪሚየር ሊጉ ባለፉት እንግዲህ ዓመታት ውስጥ ካየናቸው የተከላካይ ክፍል ውስጥ በጣም ጥራት ያለው ተከላካይ ነው። በነገራችን ላይ አንዳንድ ቁጥሮችን አነጻጽረናቸው ነበረ። ከቨርጅል ቫንዳይክም ከሳሊባም በጣም የተሻሉ ቁጥሮች አሉት። በእርግጥ በቪላን ያንን ያደረገው በአርሰናል ቀጣይ ዓመት የምንመለከተው ይሆናል። አርሰናል ዩሊያን አልቫሬዝን ለማስፈረም ከዝውውሩ በይፋ አልወጣም፣ እድሎች ስላሉ ማለት ነው። ይህ እድል በራሱ ደጋፊ የተገፋውን ዩሊያን አልቫሬዝን የራስ የማድረግ ጥረት ለአርሰናል ከሰሞኑ ጥሩ አጋጣሚ ይዞ እንደመጣ ይታወቃል። ለመሆኑ አርሰናል በዚህ ዝውውር ላይ ግን ምን ይጠበቅበታል የሚለው ይጠበቃል። ዩሊያን አልቫሬዝ ወደ አርሰናል ለመዞር ፍላጎት ይኑሮ አይኑሮ በሚሉ ጉዳይ ላይ 100% የተረጋገጠ አይደለም፣ ግን በርካቶች ጥርጣሬ ያላቸው ለባርሴሎና ቅድሚያ ስለሰጠም አርሰናል ይህን ዝውውር ለመፈጸም ግን ትልቅ ገንዘብ ይጠበቅበታል። አትሌቲኮ ማድሪዶች ገንዘብ ሲደመር ከአርሰናል ተጫዋች ወይንስ ያ ከማድሪድ ቀርቦላቸው ውድቅ ያደረጉት ከ150 ሚሊዮን ዩሮ በላይ ገንዘብ ይፈልጋሉ የሚለውም አልታወቀም። ድርድር ስላልተደረገ ባርሴሎና ከውድድሩ ወጥቷል ማለት ይቻላል። አሁን ባለው ሂደት ወደ ቤተሰቦቻችን ተጫዋቹ አሁን በአትሌቲኮ ማድሪድ ልቆይ የሚለውን ይወስናል ወይንስ ወደ ሻምፒዮኖቹ አርሰናል ልምጣ የሚለውን ይቀበላል የሚለው በጊዜ ሂደት የሚወሰን ይሆናል። አርሰናል ግን ሁለት አማራጭ አለው። ሙሉ ለሙሉ ገንዘብ መክፈል አሊያም ተጫዋች ሲደመር ገንዘብ። ተጫዋች ሲባል የቪክተር ዮከሬስ ስም ግን በተደጋጋሚ እየተነሳ እንደሆነ ይታወቃል። በፕሪሚየር ሊግ ዘመን ለመጀመሪያ ጊዜ የውድድር ዘመኑ ከመጀመሩ 20 አሰልጣኞች መካከል የሊጉን ዋንጫ ማሸነፍ ምን እንደሚመስል በተግባር ያየ አንድ ሰው አለ፣ ሚኬል ማርቲን አርቴታ። በነገራችን ላይ ጆርጅ ግራሃም በ1991-92 የውድድር ዘመን ከ34 ዓመት በፊት ብቸኛ አሰልጣኝ ሆነው 20ዎቹ የፕሪሚየር ሊግ ክለቦች ዓመቱን ጀምረው ነበር። ሚኬል ማርቲን አርቴታ ከ34 ዓመት በኋላ ብቸኛው ዋንጫ ያነሱ የአርሰናል አሰልጣኝ ሆነው አንድም የተቀሩት 19 አሰልጣኞች ዋንጫ ሳያነሱ ዓመቱ ይጀምራል። የሻምፒዮኖቹ አሰልጣኝ ዘንድሮስ በፕሪሚየር ሊጉ ዋነኛ ተቀናቃኞቻቸው የሲቲው ፔፕ ጋርዲዮላ፣ የሊቨርፑሉ ክሎፕም የለም፣ አርኔ ስሎትም የሉም። ስለዚህ ቀንደኛ ተፎካካሪዎቻቸውና ስጋት የነበሩባቸው ሰዎች ሁሉ የሉላቸውም። አሁን ለአርሰናል ሜዳው ነፃ ሆኗል ማለት ይቻላል ወይ? ለሚኬል ማርቲን አርቴታም ጻፉልን። ኢማኑኤል ፔቲ አርሰናል ከኮቨንትሪ ሲቲ ጋር የሚደረገውን የወቅቱን የመጀመሪያ ፕሪሚየር ሊግ ጨዋታ
ቀላል አይሆንም እያለ ነው። ኮቬንትሪ ጥሩ ጅማሮ ካደረገ መተማመኑ ይጨምራልና በእርግጠኝነት ጨዋታው ሊከብድ ይችላል እያለ ነው። አርሰናል ከኮቬንትሪ ሲቲ ዛሬ ለአርሰናልም ለፕሪሚየር ሊጉም የመክፈቻ ጨዋታ ነው። ውድ ቤተሰቦቻችን ጨዋታው ዛሬ ምሽት 4 ሰዓት ይደረጋል። የመሃል ሜዳ ዳኛ ቶም ብራማሌ ናቸው። ጨዋታው ኤምሬትስ ላይ ይካሄዳል። የቡድን ዜና ካየን በአርሰናል በኩል ቲምበር እና ሳሊባ በጉዳት ምክንያት የሉም። ኮቨንትሪ ላይ የፍራንክ ላምፓርድ ቡድን ኮቨንትሪ በጉዳት ምክንያት ካጣቸው ከውልድ ፌድ እና ከሃጂ ራይት ውጪ ሌሎቹ ተጫዋቾች ዝግጁ ናቸው ተብሏል። በሊግ የመክፈቻ ጨዋታ አርሰናል ከኮቨንትሪ ጋር ተጫውቶ የሚያውቀው አንድ ጊዜ ብቻ 1993-94 ሲሆን በወቅቱም ኮቨንትሪዎች በሃይበሪ 3-0 ማሸነፍ ችለው ነበረ። አርሰናል እና ኮቬንትሪ ዛሬ ሲገናኙ ከ2001 በኋላ ለመጀመሪያ ጊዜ ሲሆን ለመጨረሻ ጊዜ ሲገናኙ 1-0 በሆነ ጠባብ ውጤት አርሰናል ድል አድርጎ ነበረ። አርሰናል ባለፉት 4 የፕሪሚየር ሊግ የውድድር ዘመን የመክፈቻ ጨዋታ ማሸነፍ የቻለ ሲሆን በሊጉ ታሪክ አርሰናል 5 ተከታታይ ሊግ ጨዋታ መክፈቻን ያሸነፈው አንድ ጊዜ ብቻ ነው። ለሁለተኛ ጊዜ ዛሬ ድሉን ይሞክራል። በአርሰናል በኩል ዳቪድ ሪያ ግብ ጠባቂ፣ ዋይት፣ ሞሽኬራ፣ ጋብርኤል ማጋሌሽ እና ካላፊዮሪ ተከላካይ፣ ማይል ሉዊስ ኬሊ፣ ብሩኖ ጊማሬሽ፣ ኦዴጋርድ አማካይ፣ ሳካ፣ ሃቨርዝ እና ዞሊስ ፊት መስመሩ ላይ ይጠበቃሉ። ቅድመ ግምታችሁን በጨዋታው ዙሪያ በሀሳብ መስጫ ሳጥናችን ላይ አጋሩን። እነሆ ተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬ ልክ ምሽት 4 ሰዓት ሲል አርሰናል ከኮቬንትሪ ሲቲ በኤምሬትስ። ፕሪሚየር ሊጉ ቅዳሜም ይቀጥላል። ምሳ ሰዓት ዩናይትድ 8 ሰዓት ከ30 ሲል ካልሲቲ በሚያደርጉት ጨዋታ ይቀጥላል። ትልልቆቹ ክለቦች እሁድ ሰኞም ጨዋታ ያደርጋሉ። ፕሪሚየር ሊጉ በይፋ ተጀምሯል። በሁለቱም ዩቲዩብ ገጻችን ተከታታይ መረጃ ማድረሳችንን እንቀጥላለን። የአሁኑ እንግዲህ እዚህ ጋር በቃን።